የተከበሩ መምህራችን መላከ ልዑል መምህር ገብረ ሕይወት ታላቁ ቤተክርስቲያን የዚሁ ቤተ መቅደስ ቤተክርስቲያን ዋና ጸሐፊ ሊቃውንተ ቤተክርስቲያን አይንተ እግዚአብሔር ክርስቲያን መምህራነ ወንጌል አገልጋይ በአገልግሎት የምትመስሉ የደብረ የሰንበት ትምህርት ቤት ወጣት መዘምራን ከእናታችን ከእመቤታችን ከቅድስት ድንግል ማርያም ረድኤት በረከትን ለመካፈል ለመሳተፍ ከሩቅም ከቅርብም የመጣችሁ የእግዚአብሔር ቤተሰቦች ክብር ይግባትና የእናታችን የእመቤታችን የቅድስት ድንግል ማርያም የአስራት የአደራ ልጆች የጻድቁ አባታችን የአቡነ ገብረ መንፈስ ቅዱስ ባለሟል ቤተሰቦች በእግዚአብሔር ስም ሰላም እላችኋለሁ። እንደምን አደራችሁ? እንደምን እዚህ ሰዓት ደረሳችሁ? እግዚአብሔር ይመስገን ብለን እንድናመሰግነው አቅምና ጉልበት የሆነን ስንወድቅ እንድንነሳ በጠፋን ጊዜ ፈላጊ የሆነን ተገላገልኩ ብሎ ያልተወን ጨክኖም ያልዘነጋን አምላካችን እግዚአብሔር ስሙ ለዘላለም የተመሰገነ ይሁን። የጸጋ መፍሰሻ የሆነች የአዲስ ኪዳን ኪሩብ መድኃኒታችን ኢየሱስ ክርስቶስን ያየንባት መስታወታችን መግባቢያ ቋንቋው ለጠፋበት ዓለም ቋንቋ ሆና ያግባባችን ንግሥተ ሰማይ ወምድር እመቤታችን ቅድስት ድንግል ማርያም ስሟ ከፍ ከፍ ያለ የተመሰገነ ይሁንልን። በዛሬው ዕለት መታሰቢያ የሚደረግላቸው አደራ በል ያልሆነችው ቤተ ክርስቲያን የምታስባቸው ብዙ ቅዱሳን አሉ። ዛሬ ከሚታሰቡ ቅዱሳን እግዚአብሔር በረከቱን እንዲያሳድርብን ቅዱስ ፈቃድ ይሁንልን። እኔ ለመታዘዝ ያህል ቁሜያለሁ። ከኔ አጠገብ ከኔ በስተጀርባ ቢናገሩም ያምርባቸው የእግዚአብሔርን ቃል በእጅጉ አምልተው አስፍተው የሚያስተምሩ መምህራነ ወንጌል አሉ። ለመታዘዝ ያህል ቁሜያለሁ። ለሁሉ የገለጠውን ታላቁን ምስጢር ለእኔም እንዲገልጥ የእግዚአብሔር ቅዱስ ፈቃድ ይሁንልን። እምይእዜሰ አንትሙኒ ከመዝ ግበሩ፣ ከእንግዲህ ወዲህ እናንተም እንዲሁ ስሩ። ይህንን ኃይለ ቃል ኢየሱስ ክርስቶስ ለሐዋርያት የተናገረው ያዘዛቸው ትእዛዝ ነው። ከእንግዲህ ወዲህ አላቸው። አስቀድሞ ብዙ ትእዛዝን አዟቸዋል። ታስታውሳላችሁ። እጅግ አማናዊት ስንዱ የሆነች ኦርቶዶክሳዊ ቤተ ክርስቲያን እንዲያው ዝም ብላ የምታከብረው በዓል የላትም። እንደ እንግዳ ደራሽ እንደ ውሃ ፈሳሽ እንዲያው እንደ ወፍ ዘራሽ ምእመኗን ሰብስባ ታቦት አታወጣም። ያለ ምክንያት የሆነም በዓል የላትም። የእግዚአብሔር ቤተሰቦች ሁሉ የሆነው በእግዚአብሔር መንፈስ ቅዱስ መሪነት በእግዚአብሔር አሳሳቢነትና ምስጢር ገላጭነት እንደዚሁም በእግዚአብሔር ፈቃድ የሚከናወን በዓል ነው። የዛሬውን በዓል ስንመለከት በሁሉም አብያተ ክርስቲያናት የሚከበር በዓል ነው። የእመቤታችን የቅድስት ድንግል ማርያም ጽላቱ ባለበት ብቻ አይደለም፣ ባለበት ወይም ደግሞ የእመቤታችን የቅድስት ድንግል ማርያም በ21 በዓሏ በሚታሰብባቸው በሁሉም አብያተ ክርስቲያናት የሚከበር ነው። አንድም በሁሉ ምዕመናን ዘንድም ታስቦ የሚውል በዓል ነው። የእግዚአብሔር ቤተሰቦች ይህንን ያልንበትን መሰረታዊ ሐሳብ እናነሳለን። አምላካችን መድኃኒታችን ኢየሱስ ክርስቶስ ሐዋርያትን መንፈስ ቅዱስን ካወረደላቸው በኋላ የእግዚአብሔር የሆነውን ምስጢር ከገለጠላቸው በኋላ የተከሰተውን ታላቁን በዓል ነው ቤተ ክርስቲያናችን እያከበረች ያለችው። ሁሩ ወመሃሩ ብሎ ሄዳችሁ በየመንደሩ ግቡ፣ ያዘኑትን አጽናንታችሁ፣ የወደቁትን አንስታችሁ፣ ተስፋ የቆረጡትን በእግዚአብሔር ቃል በኔ በሆነው ቃል አስተምራችሁ አጽናንታችሁ
ሁሉንም ለወንጌል አገልግሎት አፍቋቸው ብሎ እግዚአብሔር ወልድ መድኃኒታችን ኢየሱስ ክርስቶስ አዘዛቸው። ዛሬ የምናከብረው በዓል ጌታችን መድኃኒታችን ኢየሱስ ክርስቶስ ባረገ በ19ኛው እመቤታችን ባረገች በ4ኛው ዓመት ሰኔ 20ና ሰኔ 21 ቀን የተከሰተውን በዓል ነው እያከበርን ያለው ነው። እነዚያን ሐዋርያት ወደ ምድር ጫፍ ሁሉ ላካቸው እግዚአብሔር ለወንጌል። ያዘኑትን እየገቡ ያገለግሉ ያጽናኗቸው ገቡ። በዚህ በትንቢተ ኢሳይያስ ምዕራፍ 40 ቁጥር 1 ላይ እንደምናነበው ሂዱና ሕዝቤን አጽናኑ ብሎ እግዚአብሔር ወልድ አስቀድሞ ነቢያቱን ልኳቸው ነበረ። በሦስትነቱ ሲመሰገን የነበረው እግዚአብሔር ነቢያቱን ወደ ምድር ጫፍ ልኮ በየድንኳኑ ባዘኑት ቦታ ሁሉ እየገቡ ያጽናኑ ነበረ። እናቱ የሞተበት፣ ወንድሙ የተለየው፣ አባቱን የቀበረ፣ ዘመዱ የራቀውን ሰው ሁሉ ነቢያቱ እየገቡ ያጽናናሉ። ከዚህም በኋላ ሕዝቡ ሊጽናና ስላልቻለ ፈኑ ወዴከ ማርያም ብለው ነቢያት ወደ እግዚአብሔር እንደጸለዩ መጽሐፍ ቅዱስ ይናገራል። ልክ እንደዚህ ነቢያቱን የላከ እግዚአብሔር አሁንም ሐዋርያትን የእግዚአብሔር ቤተሰቦች በብዙ የወንጌል አደራ ወደ መንደር ሁሉ ላካቸው። እየገቡ ያረጋጉ፣ ወንጌልን ያስተምሩ ነበር። ሰላም ላጡት ሰላምን ይሰብኩላቸው ነበር። በዚህ በሐዋርያት ሥራ ምዕራፍ 16 ከቁጥር 1 ጀምረን እንደምናነበው የሐር ነጋዴ የነበረች አንድ ባልቴት ነበረች ይላል። የእግዚአብሔር ቤተሰቦች በብልጥግና ነው የምትኖረው፣ ነገር ግን በቤቷ ሰላም የለም። ሁሉ የሞላት ሴት ናት፣ የምትመነዝረው ያላጣች፣ በመሶቧ በረከት የሞላላት ሴት ናት። ነገር ግን ሰላም በቤቷ የለም ነበረ ይላል። ወገኖቼ ሁሉ ቢሞላ ምን ዋጋ አለው? አሁን አርፈን ያገኘነውን በቤታችን መካፈል እንዳንችል የሰላም እጦት ከቤት አባሮናል። ብዙዎቹን ከቤት እያወጣ ነው እያየን ያለን የእግዚአብሔር ቤተሰቦች። ብዙዎቹ ከሚኖሩበት ጥሻ ላይ ወጥተው እግዚአብሔር ወዳመላከታቸው ቀን እስኪወርድላቸው ድረስ የሚማጸኑ ብዙ ነፍሳት አሉ። እና ይህች ሴት ከቤቷ ወጣች ነው የሚለው። ሰላም ፈልጋ ነው የወጣችው። በዚያን ወቅት ያገለግል የነበረው ከእግዚአብሔር ሐዋርያት መካከል አንዱ ቅዱስ ጳውሎስ የእግዚአብሔር ቤተሰቦች ያስተምራል። ሰላም የሆነውን ክርስቶስ፣ ረፍት የሆነውን ክርስቶስ፣ መፍቀሬ ሰብ የሆነውን ክርስቶስን ለዓለም ያስተዋውቅ ነበርና ቁጭ ብላ በምኩራብ ወንጌል ትሰማ ነበረ ይላል። ወገኖቼ በቤታችን ስንገባ የጎደለው ሞልቶ ይጠብቀን፣ ያነሰው በዝቶ ይጠብቀን። ወንጌል የምንሰማው እንዲያው ዝም ብሎ አይደለም። ዓለም ልታሳርፈን አልቻለችም። ዓለም ልታበረታን አልቻለችም። ዓለም ልታጽናናን አልቻለችም። የሚያጽናናን የሚያበረታን የማን ቃል ብቻ ነው? የእግዚአብሔር ቃል። እውነተኛ አሳራፊ እሱ ነው። ቅዱስ ዳዊት ተናግሯል። ቃልህ ለጉሮሮዬ ጣፋጭ ነው፣ ከማርና ከስኳር ይልቅ ጣፈጠኝ እንዳለ። ስለዚህ እቺ ሴት ገባ ክርስቶስ ሲሰበክ ወንጌል ሲነገር ቁጭ ብላ ትሰማ ነበረ ይላል። ልክ እንደናንተ ዓለምን አሸንፋችሁ እንደመጣችሁት እንደናንተ ቆይ እስኪ ከመሬታችን በረከት ልካፈል ብላችሁ ቤታችሁን ዘግታችሁ እንደመጣችሁት እንደናንተ ቁጭ ብላ ትሰማ ነበረ ይላል። ከዚህ በኋላ ልቧን እግዚአብሔር ከፈተላት። የሚሰማውን የእግዚአብሔርን ቃል በልቧ ትሰማ ነበረ ይላል። ደጃፍ ላይ ቆማ ጠበቀችው። ትርጓሜው ይናገረዋል። እባክህ ትናገረው የነበረውን ሰላም ትለው የነበረውን ክርስቶስ በቤቴ እንዲገባ ፍቀድልኝ አለችው ይላል። ልድያ ትባላለች። ከዚህ በኋላ እግዚአብሔር ልቧን ከፍቶላታልና ከዛ ቀን ጀምሮ ሰላም በቤቷ ገባ ይላል። ወገኖቼ መድኃኔዓለም እርሱ ሰላም የሆነ እውነተኛውን ሰላም እግዚአብሔር እንዲሰጠን ቅዱስ ፈቃዱ ይሁንልን። ስለዚህ ወንጌል ያገለግላሉ። እነ ቅዱስ ጴጥሮስ፣ እነ ቅዱስ ጳውሎስ፣ እነ በርናባስ ያገለግላሉ ወንጌል። ሕዝቡ እየበዛ መጣ። ቅዱስ ጳውሎስ ያገለገላቸው
እጅግ ብዙ ምዕመናን የሚማሩበት ጸሎት የሚያደርጉበት ስፍራ ቢያጡ የባዕድ አምልኮ ባለበት ስፍራ ገብተው ይጸልዩ ነበር ይላል ስንክሳሩ። ዛሬ የተነበበው ስንክሳር ይህንን ይተርከዋል። እየገቡ የሚጸልዩበት ቦታ የላቸው፣ የተሰራላቸው የአምልኮ የሚሆን ቤተ መቅደስ የላቸው ነበር። እነ ቅዱስ ጳውሎስ እነ ቅዱስ ጴጥሮስ በአንድ ቀን ስብከት 3000 ምዕመናንን ሰብስበዋል። ግን ሕዝቡ የሚጸልይበት ቦታ የለውም ነበር። እናም እየገቡ በየቦታው ሁሉ ጸሎት ያደርጋሉ። እጃቸውን ዘርግተው እግዚአብሔር ሆይ ኑሯችንን ባርክ፣ ለምድራችን ሰላም አምጣ ይላሉ። በዚያ ቦታ ላይ ያዩአቸው ሰዎች እንዴት የእግዚአብሔር ሆናችሁ ከተዳደፉት ካላመኑት ጋር እንዴት አብራችሁ ትቆማላችሁ አሏቸው። እንዴት በዛ ቤተ መቅደስ ባልሆነ የእግዚአብሔር መመስገኛ ባልሆነ ስፍራ ላይ እንዴት ትገኛላችሁ ብለው ግድ ቢሏቸው የእግዚአብሔር ቤተሰቦች ሐዋርያቱን መጥተው የምናመሰግንበት የምንጸልይበት ቤተ መቅደስ ስሩልን አሏቸው። ምን የምንልበት? የምንጸልይበት፣ የምናመሰግንበት፣ ስብሐተ እግዚአብሔር የምናደርስበት፣ ቢከፋን የምንጽናናበት፣ ደስ ቢለን ለምስጋና እጃችንን ዘርግተን የምናመሰግንበት፣ ከእግዚአብሔር ጋር የምንነጋገርበት፣ የምናርፍበት፣ ቢከፋን የምንሸሸግበት ቤተ መቅደስ ስሩልን አሏቸው። እናም ቅዱስ ጳውሎስን መጥተው ጠየቁት። የዚህን ጊዜ ነው የእግዚአብሔር ቤተሰቦች ታሪክን ከስሩ መመልከት ያስፈልጋል። ይህ የሆነው በዚህ ኬልቄዶን በተባለ አውራጃ ቂሳሪያ በምትባል በአንዲት መንደር ላይ የሆነውን ታሪክ ነው ዛሬ ቤተ ክርስቲያን እያከበረች አለች። ከዚህ በኋላ ገብተው ግድ አሏቸው ይላል። ቤተ መቅደስ ስሩልን፣ መመስገኛ ስሩልን፣ ማረፊያ ስሩልን። ያኔ እነዛ በመባሉ ቤተ ክርስቲያን ዛሬ በዛች። እነዛ ክርስቶሳውያን እነዛ ያመኑት በወንጌል አልጫለት ሕይወታቸው የጣፈጠ በወንጌል ጨውነት የጣፈጠላቸው ምዕመናን ሐዋርያትን ግድ ስላሏቸው የእግዚአብሔር ቤተሰቦች ቤተ መቅደስ በየስፍራው ተሰራ። ግን ሲሰራ የሆነውን ነገር እንመለከታለን። እግዚአብሔር መንፈስ ቅዱስ ሚስጥሩን እንዲገልጥልን ቅዱስ ፈቃዱ ይሁን። መጥተው ጠየቋቸው ይላል። ቤተ መቅደስ ያስፈልገናል። የዚህን ጊዜ የእግዚአብሔር ቤተሰቦች እንዲህ ብለው ሲጠይቁ ርዕሰ ሐዋርያት እያለ እንዴት ብለን እኛ ቤቱን እንሰራለን? ስለዚህ የዚህ ሁሉ ራስ የሆነውን ደግሞም በእኛ ላይ የተሾመውን ጴጥሮስን ልናማክረው ይገባል ብለው ቅዱስ ጴጥሮስን ሊያማክሩት ሄዱ ነው የሚለው። በኢየሩሳሌም አገኙት ቅዱስ ጴጥሮስን። ቅዱስ ጳውሎስ በርናባስና ሌሎች ሐዋርያት በአንድ ላይ ሆነው በቅዱስ ጴጥሮስ አጠገብ ቁጭ ብለው የመጡበትን አብይ ጉዳይ ይነግሩት ነበር። ሕዝቡ በጣም በዛ። ሕዝቡ ተሰብስቦ ወንጌል ካስተማርነው በኋላ በየሀገሩ በየአውራጃው ከተበተነ በኋላ ባለበት ስፍራ ላይ ወንጌል የሚማርበት የሚጸልይበት ቤተ መቅደስ አጥቷል። ስለዚህ ይህ ነገር ቸግሮናል ብለው ለቅዱስ ጴጥሮስ ጠየቁት። ሕዝቡ ቤተ መቅደስ ይፈልጋል፣ እንዴት ብለን እንስራ አሉ። እዚህ ጊዜ ቅዱስ ጴጥሮስ እንዲህ አላቸው፣ እንኪያስ ይሄ ከሆነ ወደ እግዚአብሔር እንጸልይ። ወደ ማን እንጸልይ? ተናገሩ ወገኖቼ። ወደ ማን እንጸልይ? ወደ እግዚአብሔር እንጸልይ፣ እርሱ ፈቃዱ ከሆነ አላቸው። የማን ፈቃድ ከሆነ? የእግዚአብሔር ፈቃድ ከሆነ። ዛሬም ቅዱስ ጴጥሮስ ያኔ እንደተጠየቀ ብፁዓን ሊቃነ ጳጳሳት ያልባረኩት ቦታ ቤተ ክርስቲያን አይሰራበትም። ዛሬም ቅዱስ ጴጥሮስ እግዚአብሔርን ፈቃዱን እንደጠየቀ የእግዚአብሔር ፈቃድ ባልሆነበት ስፍራ ላይ ቤተ መቅደስ አይመሰረት፣ አይሰራም። በሥጋዊ ሐሳብ የሚያስቡ ሰዎች ይኖራሉ። የደሙ ነጠብጣብ ያረፈበት ስፍራ ላይ ነው የእኛ ቤተ ክርስቲያን የምትሰራው። ባዶ ቦታ ስለታየ ቤተ ክርስቲያን አይሰራም ወገኖች። እነዛ የሚመስላቸው ሰዎች አሉ፣ ወረሩ ይሉናል። እንደዛ አይደለም። ባዶ ስፍራ
ስላገኘን ብቻ አይደለም ቤተ ክርስቲያን የምንሰራው። እንዲያማ ቢሆን እታች ሜዳው እያለ ተራራ ላይ ቤተ ክርስቲያን አትሰራም ነበር። እንደዛማ ቢሆን ብዙ ተራራ ስፍራ ላይ ቤተ ክርስቲያን አይታነጽም ነበር። ሜዳው እያለ ምን ተራራ አስመኘ? ዋና ዓላማው የእግዚአብሔር ፈቃድ መኖር ስላለበት ነው። የማን ፈቃድ? እንጸልያሉ፣ እጃቸውን ለምስጋና ዘረጉ፣ እግዚአብሔር ፍቀድ አሉ። ወገኖቼ ሕይወታችንን ሁሉ በጸሎት እንድንጀምረው እግዚአብሔር ይርዳል። በዚህ በመዝሙር 36 ቁጥር 5 ጀምረን ስናነብ እንዲህ ይላል፣ መንገድህን ለእግዚአብሔር አደራ ስጥ ይላል። ለማን አደራ ስጥ? ለእግዚአብሔር። በጸሎት የተጀመረ መንገድ የተባረከ ነው ወገኖች። በጸሎት የተጀመረ ትዳር የተባረከ ነው። በጸሎት የተጀመረ ትምህርት የእግዚአብሔር ቤተሰቦች ፍጻሜው በድል የሚጠናቀቅ ነው። ፍጻሜው በምርቃት የሚጠናቀቅ ነው። ፍጻሜው በእውቀት የሚጠናቀቅ ነው። በጸሎት የተጀመረን ትዳር በፍሬ መብዛት የሚጠናቀቅ ትዳር ይሆናል። ብዙዎቻችን ገንዘብ ስላለን የምናገባ ከሆነ ዋጋ የለንም፣ አይሆንም። ገንዘብ ስላለን ብዙ ነገር ያለን እንዳይመስለን ወገኖቼ። መጽሐፍ ቅዱስ እንደሚናገር በባለጠግነቱ የሚተማመን ሰው ይወድቃል፣ ጻድቃን ግን እንደ ቅጠል ይለመልማሉ ነው የሚለው መጽሐፈ ምሳሌ ምዕራፍ 19 ላይ። የቅዱሳን እምነታቸው እግዚአብሔር ነው። የቅዱሳን መደገፊያቸው እግዚአብሔር ነው። እርሱን ተማጽነው ነው የሚገቡ የሚወጡ። ከዚህ አንጻር እግዚአብሔርን እንለምን ብለው እጆቻቸውን ወደ እግዚአብሔር ዘረጉ። ሚክያስ እንደተናገረ በዚህ በትንቢተ ሚክያስ ምዕራፍ 7 ቁጥር 7 ላይ እኔስ ወደ እግዚአብሔር እመለከታለሁኝ እንዳለ ሐዋርያት ወደ እግዚአብሔር እጃቸውን ዘረጉ። መድኃኒታችን ኢየሱስ ክርስቶስ ጸሎታቸውን በሰማ ጊዜ ከሰማያት ሰማያት ወረደና በኢየሩሳሌም ተገናኛቸው ይላል። መድኃኒዓለም ይገናኘን ወገኖቼ። እርሱ ከሁላችን ጋር ይሁን። እንደው ወጣ ስንል ታሪኩ ከምን አንጻር ነው? ዛሬ ደግሞ ምን አክብራችሁ የመጣችሁት ሲሏችሁ ይህንን መልሱ። በእግዚአብሔር ፈቃድ የተሰራች ቤተ ክርስቲያንን ልናመሰግን ሄድን። ዛሬ ልደቷ ነው። የቤተ ክርስቲያን ልደቷ ነው። በየስፍራው የተቃጠሉት ቤተ ክርስቲያን ዛሬ ልደታቸው ነው። የታረዱት ካህናት ዛሬ ምስጋና ለእነርሱ የሚቀርብበት ነው። የዲያቆናቱ ደም የፈሰሰው ምዕመናን ከአንገታቸው ላይ ክር እየተበጠሰ የታረዱት የእነርሱን ልደታቸው ነው ዛሬ። እንስ ስላልን በዓሉ እንዳያንስባችሁ ወገኖች፣ ትልቅ በዓል ነው። ፈራጇ ክርስቶስ ከሰማይ እስኪወርድ ድረስ እስኪፈርድላት ድረስ ቤተ ክርስቲያን ይህን ትጠብቃለች በናፍቆት። ስለዚህ እሱ ከሰማያት ሰማያት ወረደ፣ በኢየሩሳሌም ተገናኛቸው ነው የሚለው። የሞቱትን ከሙታን መካከል አስነስቶ በሕይወት ኖረው ርቀው ያሉትን ደግሞ ከራቁበት ስፍራ ላይ አምጥቶ በኢየሩሳሌም ሁሎቹንም ሰበሰባቸው። ቅዱሳን ጻድቃን ሰማዕታቱን ሰበሰበ መድኃኒታችን ኢየሱስ ክርስቶስ። ከዚህም በኋላ እንዲህ አላቸው፣ እንኪያስ በፊልጵስዩስ የእመቤቴን የእናቴን ቤተ መቅደስ ትሰሩ ዘንድ እወዳለሁኝ አላቸው። የማንን ቤተ መቅደስ? በስሟ በእመቤታችን በቅድስት ድንግል ማርያም ስም ቤተ መቅደስ ትሰሩ ዘንድ እወዳለሁኝ አላቸው ነው የሚለው መድኃኒታችን ኢየሱስ ክርስቶስ። ከዚህ በኋላ 3 ድንጋዮችን የራቁትን አቅርቦ መድኃኒታችን ኢየሱስ ክርስቶስ 3 ድንጋዮች መረጠ ነው የሚለው። እስቲ ታሪኩን ጥቂት በጥቂት እንመልከተው። በዚያም ስፍራ የነበሩትን 3 ድንጋዮች አነሳ፣ ወደ ምስራቅ ሐዋርያቱን ይዟቸው ወጥቶ በምስራቅ በኩል ያሉትን 3 ድንጋዮች መረጠ። ስንት ድንጋይ? ምዕመናን ተናገሩ። ስንት ድንጋይ? ይኸውላችሁ እንደኛ ገንዘብ አዋጡ ተብሎ የተሰራ ቤተ መቅደስ አይደለም ዛሬ ጉዳዩ።
መምህሩ ጉሮሮ እስኪበጠስ ድረስ አንድ ሁለት ተብሎ አይደለም። እንዲያም ስትባሉ የሚከፋችሁ ሰዎች ካላችሁ በረከታችሁን እያጣችሁ ነው። እንኳንም ለመለመን አበቃችሁ። እንዲያም ከሆነ ደግሞ የመጀመሪያዋን ቤተ መቅደስ የሰራው እግዚአብሔር 3 ድንጋዮችን አገጣጥሞ ነው። የእኛ ገንዘብ አይፈልገውም። እኛ ልንባረክበት ነው እንጂ በእኛ ገንዘብ የሚሞላ በእኛ ገንዘብ የሚጨመርለት ክብር ለእግዚአብሔር የለውም። ስለሰጠን እንባረካለን። ከሚቀበል ይልቅ የሚሰጥ ምንድን ነው? ብዙ ነው ብሎ ቅዱስ ሉቃስ አስቀምጦታል በዚህ በሐዋርያት ሥራ ምዕራፍ 20 ቁጥር 35። ስለዚህ መድኃኒታችን ኢየሱስ ክርስቶስ 3 ድንጋዮቹን አነሳ። ሰም በእሳት እንደሚቀልጥ እጁ ላይ እየቀለጠ 3ቱን ድንጋዮች ይሳሳቡ ነበረ ይላል። ለሐዋርያቱ ሰጣቸው። ቁመቱ 24 ወርዱም 12 ክንድ የሆነ 3 ክፍል ያላት ቤተ መቅደስ እንዲሰሩ አዘዛቸው ይላል። አንዱ ድንጋይ ከአንዱ ድንጋይ እየተሳሳበ ያቺ ቤተ መቅደስ በዚያን ቀን ተሰርታለቀች ይላል። ይሄ የሆነው በትናንትና ዕለት ነው። የእግዚአብሔር ቤተሰቦች በ20 ይህንን ነገር አደረጉ። ከዚህ በኋላ ጌታችን መድኃኒታችን ኢየሱስ ክርስቶስ ወርዷን 24 ቁመቷን 24 ወርዷን ወይንም ጎኗን ደግሞ 12 አድርጎ ለምን ሰራት ብንል በ24 የሆነው 24ቱ ካህናተ ሰማይ ምሳሌ ነው። 12 የሆነው በ12ቱ ሐዋርያት ወይም ደቀ መዛሙርት ምሳሌ እንደሆነ መጽሐፍ ቅዱሳችን የቤተ ክርስቲያናችን አስተምህሮ ይነግረናል። ከዚህ በኋላ ቤተ መቅደሷ ግን በማን ስም ወገኖች? በማን ስም? በእመቤታችን። እስቲ 2 ቅዱሳንን እናንሳ። የመጀመሪያው የምናነሳው አባ ጽጌ ድንግልን ነው። ሁለተኛው አባ ሕርያቆስ በዛሬው ዕለት ስለተመሰረተችው ቤተ ክርስቲያን ምን ብለዋል የሚለውን ማንሳት ያስፈልጋል። እነዚህ ቅዱሳን አስቀድሞ የእግዚአብሔር ቤተሰቦች በማኅሌተ ጽጌው ላይ አባ ጽጌ ድንግል እንዲህ አላት። ድንግል በአካል 3 የሆነውን የእግዚአብሔር ወልድ ከ3ቱ አካል ለአንዱ ማደሪያ ሁናለችና መሆኗንም ለመግለጽ በ3 ድንጋዮች ቤትሽን መስራት ከፈጸመ በኋላ ከአንቺ ጋር ለበዓል በተገለጸ ጊዜ ልዑል ማደሪያውን ቀደሰ እያሉ ልጆችሽ ለማመስገን ተነሱ። ደናግል በከበሮ ምስጋናንም ደግሞ በቅኔ ያቀርቡልሻል አለ አባ ጽጌ ድንግል። መዝሙረኛው ቅዱስ ዳዊት በመዝሙር 46 ቁጥር 4 ላይ ልዑል ማደሪያውን ቀደሳት ብሎ አምጥቶታል። አባ ጊዮርጊስ ዘጋስጫ ደግሞ እንዲህ ብሎ ያነሳል። የሕዝብ ሁሉ እናት ይላታል። የምን ሁሉ? የሕዝብ ሁሉ እናት፣ የመላእክት መዘዋወሪያ ቦታ፣ የምስጋና ማደሪያ ለሆነችው ለቅድስት ቤተ ክርስቲያን ሰላምታ ይገባል አለ። ለምን ቅድስት አላት ብንል የቅድስት ሥላሴ ምስጋና ይደርስበታልና፣ አንድነትና ሦስትነቱ ይነገርባታልና ቅድስት ብሎ የእናታችን የቅድስት ድንግል ማርያም ቤተ መቅደስ ተሰርቷል። ኢሳይያስም በትንቢተ ኢሳይያስ ምዕራፍ 62 ቁጥር 1 ላይ አሕዛብ ጽድቅሽን ነገሥታትም ሁሉ ክብርሽን ያያሉ አለ። ክብርሽን ምን ይላሉ? ምን ይላሉ? ያያሉ። እመቤታችን ቅድስት ድንግል ማርያም በረድኤት እንድትመጣልን የእመቤታችን ፈቃዷ ይሁንልን። ከዚህ በኋላ በ20 ይህንን ፈጸሙ። ቤተ መቅደሱ ተሰራ። በ21 የእመቤታችን የቅድስት ድንግል ማርያም የበዓሏ ዕለት በዚያ ስፍራ የእግዚአብሔር ቤተሰቦች ታላቅ ክብር ተደረገ። ጌታችን መድኃኒታችን ኢየሱስ ክርስቶስ ከእናቱ ከቅድስት ድንግል ማርያም ጋር ከሰማያት ሰማያት መጣ። እመቤታችንን ታቦት ሐዋርያትን ልዑካን አደረገ። እርሱ ሰራይ ካህን ሆነ። ቅዳሴ
እንግዲህ እንዳሳያችሁ እናንተ እንዲሁ አድርጋችሁ ስሩ አላቸው። ቀድሶ ካቀረባቸው በኋላ የእግዚአብሔር ቤተሰቦች የሚገባውን አገልግሎት ካገለገለ በኋላ እመቤታችን ቅድስት ድንግል ማርያም ከሰማያት ሰማያት ይዟት ከወረደ በኋላ ቅዱሳን ሐዋርያት ከከበቧቸው በኋላ ጻድቃን ሰማዕታቱ ባሉበት የድንግል ማርያም ነገሯ ይነገር ጀመር። እናቴን ያከበሩ ሁሉ ይከብራሉ አለ መድኃኒዓለም። እርሷን ያከበሩ ይከብራሉ። ለእርሷ ምስጋና የሰጡ ዕድሜያቸው በተድላ ዘመናቸውን በፍጻሜ የሚጠናቀቅ ነው። እርሷን ያከበሩ ይከብራሉ አለ። ሊቃውንትም ይጠሯታል ንኢ ማርያም በረድኤትየ ወለተ ሐና ወኢያቄም ቤዛዊተ ኩሉ ዓለም መንበረ መለኮት ግሩም እያሉ ሊቃውንት ይጨምሩበታል። እንዲህ እያሉ ያመሰግኗታል። ድንግል ማርያምን ማመስገን ወገኖቼ የምስጋናው ተካፋይ መሆን ነው። እሷን ማክበር መከበር ነው ወገኖቼ። እንኳንስ በስሟ በታነጸው ቤተ መቅደስ ላይ ተሰብስበን ምስጋና መስማትን ቀርቶ ድንግል ማርያምን በቤት ሆኖ ያሰቡ ብዙ ሰዎች ከደዌ ሥጋ ድነዋል። አሁን በዚህ ሰዓት በአልጋ ቁራኛ በደዌ ዳኛ ሆነው በየጸበሉ የሚንገላቱ ይጨነቃሉ። ድንግል ማርያም ለእነርሱ ደርሳ እንድታሳርፋቸው ፈቃዷ ይሁንልን። በትንቢተ ኢሳይያስ ምዕራፍ 62 ከቁጥር 1 ጀምሮ እንዲህ ይላል። ስለ ጽዮን ዝም አልልም፣ አሕዛብ ጽድቅሽን ነገሥታትም ክብርሽን ያያሉ። የእግዚአብሔር አፍ በሚጠራበት በአዲሱ ስም ትጠሪያለሽ። በእግዚአብሔር እጅ የክብር አክሊል በአምላክሽም እጅ የመንግሥት ዘውድ ትሆኛለሽ አለ ኢሳይያስ። ድንግል ማርያም በሁሉም ስፍራ ላይ ቤተ መቅደሷ ይኖራል አለ የእግዚአብሔር ቤተሰቦች። አሁን ምንም አይነት ቤተ ክርስቲያን ባሌለበት ሰዓት ላይ መጀመሪያ የተሰራችው ቤተ ክርስቲያን የማን ቤተ ክርስቲያን ነው? የማን ቤተ ክርስቲያን? የእመቤታችን ቤተ ክርስቲያን። ልንጠፋ ስል የተረፍንባት መርከባችን ስለሆነች፣ ልንወድቅ ስንል የተደገፍንባት ምርኩዛችን ስለሆነች፣ በሐዘን ሸለቆ ውስጥ ወድቀን ሳለ ድንግል ማርያም ብለን በልጇ በኩል በማኅፀኗ የእግዚአብሔር ቤተሰቦች ባደረው በኢየሱስ ክርስቶስ የተረፍንባት ናት። በሊቁ እንዲህ ይላል። በዕለተ ዓርብ ውዳሴ ማርያም ላይ ሲያነሳ በዲያልሞ ተነሳ ወይም ተወጡ ሀበነ ብሎ ያመጣዋል። እርሷ በማኅፀኗ ባለው በኢየሱስ ክርስቶስ የእግዚአብሔር ቤተሰቦች የዓለም ሞት ሁሉ ተወግዷል። የእርሱን ሕይወት ለእኛ ሰጥቶናል። የእርሱን ሞት ደግሞ የእኛን ሞት ወደ ራሱ ወስዶ የእርሱን ሕይወት ለእኛ ሰጥቶናል። ስለዚህ በዛሬው ዕለት የእመቤታችን የቅድስት ድንግል ማርያም ቤተ ክርስቲያኗ የተሰራበት እግዚአብሔር ወልድ መድኃኒታችን ኢየሱስ ክርስቶስ ከሰማያት ሰማያት የወረደበት ቅዱሳን ጻድቃን ሰማዕታት ለምስጋና የተሰበሰቡበት የእግዚአብሔር ቤተሰቦች የሞቱ ነፍሳት ሳይቀሩ ተነስተው ጻድቃን ሰማዕታት ለድንግል ማርያም ክብር ዝማሬን ያቀረቡበት ያመሰገኑበት ዕለት። እንኳን ለዛሬው ዕለት በሰላም አደረሳችሁ። እግዚአብሔርን በድጋሚ አመስግኑ የእግዚአብሔር ቤተሰቦች። ስለዚህ እኔና እናንተም እንዲሁ አድርጉ ተብለናል። እንዲሁ ስሩ። እንዲሁ ምን በሉ ስሩ። ቤተ ክርስቲያን በጎደለበት ስፍራ ላይ ቤተ ክርስቲያን የጎደላት ምንድን ነው? መምህሩ ከመናገሩ የገዳሙ የቤተ ክርስቲያን አስተዳዳሪ ይህ ቸግሮኛል ከማለታቸው በፊት ቀረብ ብሎ መጠየቅ ያስፈልጋል። ስሩ፣ ግቡ፣ ስሩ። የሚጎድልበት የለም ለእግዚአብሔር ቤተ ክርስቲያን ሰጥቶ፣ የሚጎድልበት የለም ለድንግል ማርያም ሰጥቶ፣ የሚጎድልበት የለም የእግዚአብሔር ቤተሰቦች በእግዚአብሔር ቤተ መቅደስ ተገኝቶ ለምስጋና ቢቆሙ። ስለዚህ ዛሬ ከድንግል ማርያም በዓል መድኃኔዓለም ረድኤት በረከቱን እንዲያሳድርብን የእግዚአብሔር ቅዱስ ፈቃዱ ይሁንልን። ያስተማረን የመከረን የቅዱሳን አምላክ
ሎል አምላካችን እግዚአብሔር ስሙ ለዘላለም ከፍ ከፍ ያለና የተመሰገነ ይሁን። የእግዚአብሔር ቸርነት፣ የእመቤታችን የቅድስት ድንግል ማርያም አማላጅነት፣ የቅዱሳን ጻድቃን ሰማዕታት ምልጃና በረከት